ለዚህ ምን እየዘራን ነው? ምን እያረግን ነው? የትየዋልን ነው? ታማኝነት ደግሞ ከራስ ይጀምራል አይደለ? የሚቀጥለውን የእሳቸውን ንግስና ተረካቢ ሆኖ ቀጠለ ይባላል። ሰላም ጤና ይስጥልኝ። እንዴት ናችሁ የኔ ቤተሰቦች? ሁሉ መልካም? ሳምንታችሁ አሪፍ ነው? እግዚአብሔር ይመስገን። እኔ ጋር በጣም ቆንጆ ሳምንት ነው ያሳለፍኩት። እናንተ ጋርም ቆንጆ እንደነበረ ተስፋ አደርጋለሁ። ዛሬ ላካፍላችሁ የወደድኩት አንድ ስቶሪ አለ። እሱን ታሪክ እነግራችሁና እንግዲህ ብዙ ነገር እንማርበታለን ብዬ ተስፋ አደርጋለሁ። ታሪኩ ምን መሰላችሁ? በድሮ ጊዜ ነው አሉ ነገስታት ንግስና ነው ይሄ። እንዳሁኑ በእኛ ጊዜ ሹመት አይደለም። ወቅቱ ባላባት ነገስታት በሚባለው ደረጃ አይደለ። ሰው የአንድ ሀገር ገዢ የነበረ ሰው ለአካባቢ ሰው በአጠቃላይ አንድ ህግ ያወጣል። ያ ህግ ምንድነው? እሱን የሚተካው መሪ መርጦ ማለፍ ይፈልጋል እና እስካለሁ ድረስ መርቻለሁ፣ ብዙ ዓመት ይህን ህዝብ አስተዳድሬያለሁ። አሁን ግን እኔ በህይወት እያለሁኝ ያንን እኔ የሚተካውን ጎበዙን በጣም ቆንጆ አድርጎ ማስተዳደር የሚችለውን ጎበዙን ይሄን ሀገር ቀጥሎ የሚገሳውን ንጉስ መርጬ ነው ካለፍኩም ማለፍ የምፈልገው ይልና ለሀገሪቷ አዋጅ ይነገራል። እና ያ አዋጅ ምንድነው? ሁሉንም ህዝብ ስፔሻሊ ደግሞ ወንድ ወጣቶችን ይሰበስብና ከዚህ ውስጥ እስቲ መሪ መሆን የሚፈልግ ይችን ሀገር መግዛት እንደኔ የኔን ንግስና የኔን ሌጋሲ ማስቀጠል የሚፈልግ ሰው ብሎ ሲል በጣም ብዙ ወጣቶች ኧረ እኔ እኮ እንደዚህ ተምሬያለሁ፣ እኔ እኮ የባለ አባት ቤተሰብ ነኝ፣ እኔ እኮ አባቴ እንደዚህ ወታደር ነበረ፣ አባቴ እኮ እንደዚህ ነው እያለ ወጣቱ በሙሉ ንጉሱ ጥሪ ወዳረገበት ስፍራ ተሰብስበው ይሄዳሉ። ንጉሥ ሆይ መተናል፣ ምንድነው የሚያስፈልገውን ነገር አድርገን አንተን መተካት ፈልጋለሁ ይላል። ያኛውም እኔም አንተን መተካት ፈልጋለሁ፣ እኔ እንዲህ ያለኝ ይላሉ። ንጉሱ ይመጣል፣ ሰላምታውን ያቀርብላቸዋል። እንግዲህ ንግስና የኔን ቦታ ለመተካት የሚያስፈልግ አንድ ነገር አለ፣ ምንም ነገር ከእናንተ አልፈልግም። ስለዚህ ይሄንን አንድ ነገር ግን ያሳካ ሰው፣ ጎበዝ የሆነ ብርቱ የሆነ ሰው የኔን ንግስና ያስቀጥላል። ይሄን ሲያስቀጥል ታዲያ እኔም እስካለሁ ድረስ ንግስናዬን አስተምሬው አሳይቼው ይችን አገር ደግሞ ተረክቦኝ ረጅም ዓመት እንዲገዛ ነው የምፈልገው። ህዝቤ እንዲጉላላ፣ ህዝቤ እንዲሰቃይ አልፈልግም ይልና መግለጫውን ይሰጣል። ከዛን እሺ ምንድነው ብለው ማዳመጥ ይጀምራሉ። ከዛን ንጉሱ አገልጋዮች ተሰብስበው አጠገቡ ቆመዋል። እንግዲህ እነዚህ አገልጋዮች የሚሰጧችሁ ፍሬ አለ እና ይሄ ፍሬ የዘር ነው። ይሄን ዘር ትተክሉና በስነ ስርዓት ተንከባክቦ ቀን እሰጣችኋለሁ። ይሄን ያህል ቀን እሰጣችኋለሁ። በዛ ቀን ውስጥ ይሄንን ዘር ተንከባክቦ ውሃ እያጠጣ የፀሐይ ብርሃን እንዲያገኝ እያደረገ ተክሉን አብቅሎ በስነ ስርዓት ተንከባክቦ በተባለው ቀን ይዞ የሚመጣ ሰው ንግስናዬን የምሰጠው ወጣት ነው የሚሆነው ብሎ ይልና አገልጋዮቹ ሙሉ አሰማርቶ ያቺ አብቅላችሁ ኑ የተባለችዋን የዘሯን ፍሬ ይሰጣቸዋል ማለት ነው። እና ሰጥቷቸው በሉ በተባላችሁበት ቀን እዚሁ ቦታ ላይ እንገናኝ ይባሉና ወጣቱ እንዳለ የተሰጠውን ዘር ተቀብሎ ከዛን ይሄ ወጣት ሁሉም በየቤቱ ይሄድና የሚተክለው አፈር ላይ ተክሏል፣ ማይተክለው በእቃ አድርጎ ተክሎ የፀሐይ ብርሃን እያወጣ እያስገባን ከዛ ሁሉ ወጣት ውስጥ አንድ ወጣት ያቺን ተክል በእቃ ይተክላትና ምን ያደርጋል? ፀሐይ ሲኖር ፀሐይ ብርሃን እንድታገኝ ያረጋታል። ውሃ ደግሞ ስትፈልግ ጠዋትና ማታ ውሃ ያጠጣታልና ሲያያት አትበቅልም ያቺ ተክልና ወጣ ብሎ ከጓደኞቹ ጋር ምናምን እሺ አንተ እንዴት በቀለልኝ እኮ ይሄንን አከለኩ ይሉታል። እና ይሄ ልጅ በጣም ግራ ይገባዋልና በጣም ግራ ሲገባ የተወሰነ ጊዜ ከቆየ በኋላ ይገባና እናቱን ያናግራታል። እናቴ እኔ የዚህን ሀገር መሪ ንጉስ መሆን እፈልጋለሁ። አንቺ በጣም ብዙ ዋጋ ከፍለሽ ያሳደግሽኝ አንድ ልጅሽ ነኝ እና ንጉሱ እንደዚህ ብሎን ያዘዘንን ነገር ይዤ መጥቼ ተክያለሁ እና ውሃም እያጠጣሁ ነው፣ የፀሐይ ብርሃንም እያገኘች ነው እና አልበቅላለችኝ ይላታል። ቆይ ልጄ እስቲ ትንሽ ታገሳት እና እያት እስቲ ትለዋለች። እና ድጋሜ በሌላ ቀን ከጓደኞቹ ጋር ሲገናኝ የኔ እኮ በቀለ ይሄንን አከለኩ ይሉታል። በጣም ግራ እየተጋባ ይቆይና
በጣም ደጋግሞ እናትየውን ሲጠይቃ ቆይ ልጄ ታገስ ትንሽ ቆይ አንድ ቀን እኮ በደንብ ሊበቅልልህ ይችላል እንዴ ቀኑ ደረሰ እኮ ማዬ ምንድነው እሱ ምትዩ ምናምን ይላታል። ከዛም የሆነ ቀን እናትየው ያዘችውና ቁጭ አድርጋው ምን ትለዋለች ልጄ ለተከልከው ተክል ምንድነው የሚያስፈልገው ትለዋለች። የፀሐይ ብርሃንና ውሃ። እሺ አፈርም ያስፈልገዋል። አፈርም አድርጌበታለሁ አፈር ውስጥ እኮ ነው የተከልኩት ይላታል። ስለዚህ ካንተ የሚጠበቀውን ነገር ሁሉ እያደረክ ነው? አዎ እያደረኩኝ ነው። ስለዚህ ካንተ የሚጠበቀውን ነገር ሁሉ እያደረክ ከሆነ ምንም እንዳያሳስብህ መሆን ያለበት ነው የሚሆነው። ይሄ ተቀያይሮብህ እንዳይሆን ስትለው ነው አልተቀየረብኝም ንጉሱ የሰጡኝን ነው በስነ ስርዓት ይዤ መጥቼ የተከልኩት ይላታል። በቃ ልጄ አንተ ለዘሩ ማድረግ ያለብህን እያረክ ስለሆነ በትዕግስት ጠብቅ ትለዋለች። እና እንዲህ እየተባለ ልጁ በጣም በቃ እኔ አልሄድም በቃ ዘሯም አልበቀለችም ጓደኞቼ እንዳለ በቅሎላቸዋል እኔ ምንም አልሰራም በቃ ይሄ ንግስና የልጅነት ህልሜ በጣም የምፈልገው ነገር ነውና እኔ በቃ ግን አሁን ይቅርብኝ በቃ አልፈልግም ይላል። ኖ በፍጹም ትለዋለች። እና እንዲህ እየተባለ ሲወጣ ሲገባ ጓደኞቹ ችግኝ እንደበቀለ እየሰማ በጣም ግራ ተጋብቶ ይሄ ልጅ ቀኑ ደረሰ ማለት ነው። ንጉሱ የቀጠሯቸው ቀኑ ደረሰ ማለት ነው። ይሄዳሉ። ሲሄዱ ጓደኞቹ በአጠቃላይ በእቃ ይዘው ይሄው የኔ እኮ በቅሏል የኔ ዘር እኮ እዚህ ደርሷል የኔ ችግኝ እንዲያፍርቷል እያሉ በጣም ደስ እያላቸው ይሄዳሉ። እና ይሄ ልጅ በጣም መቅረት ፈልጎ እናትየው በፍጹም ልጄ እኔም ብሆን አብሬክ ሄዳለሁ እንጂ ይቺን የተከልካትን አልበቅል ያለችህን ዘር ይዘሃት ንጉሱ ጋር መቅረብ አለብህ እንጂ በፍጹም ካንተ የቀረ ነገር ካንተ ልፋት ካንተ ዋጋ መክፈል የቀረ ነገር ስለሌለ ይዘህ መሄድ አለብህ ትለውና ትልከዋለች። እና በጣም እየደበረው በጣም እየተሰማው ተነስቶ ይሄዳል ማለት ነው። ሲሄድ ሁሉም ይዘዋል ምናምን። ከዛን ደረሱ። የንጉሱ አገልጋዮች ተቀበሏቸው፣ ግቢ ውስጥ አስገቧቸው። በጣም ብዙ ወጣቶች ናቸው። ዘር ተሰጥቶክ እንዴት ሳታበቅል ትመጣለህ ምናምን ብለው በጣም እያፌዙበት የተሳለቁበት ምናምን ይገባና ልጁ በጣም በብዙ ተስፋ መቁረጥ በብዙ መከፋት ውስጥ ይቆማል ማለት ነው። ከዛ ንጉሱ መጡ ከና አገልጋዮቻቸው እንዴት ናችሁ ሰላም ናችሁ ወይ ይሏቸውና ሰላምታቸውን ካቀረቡ በኋላ እስኪ የበቀለለት ሲባል ሁሉም ሲያወጣ ያ ልጅ ብቻ ከህዝብ መሃል ባዶ እቃ እንዲከፍ አድርጎ እንኳን ማሳየት ከብዶት ፈርቶ እንዲይዞ ቆሟል። ከዛን አንተ እዛ ውስጥ ያለኸው ባዶ እቃ ያስከው ልጅ እስቲ ና ይሉታል። ሊሄድ ሲል በጣም ተሳቀቀ። ከዛን አገልጋዮች ይሄዱና ይዘውት ወደ መድረክ ያወጡታል። ቀኑን አክብራችሁ በዚህ ቀን የታዘዝነውን ነገር ይዘን እንመጣለን ብላችሁ ታዛችሁ ይዛችሁ ቀናችሁን ጠብቃችሁ ስለመጣችሁ በጣም ነው ማመሰግነው ይሉና አጠገባቸው ልጁን አቅፈው እንዲህ ትከሻውን እንዲህ ይሉታል። ሰው እንዳለ በጣም ተንጫጫ። እንዴት እኛ ዘር በቅሎ የኛ ዘር እንደዚህ አፍርቶ እሱን እንዴት ብለው በጣም ይናደዳሉና አገልጋዮቹን ይልኳቸውና ምን ያመጣሉ? ለዛ ልጅ ካባ ያለብሱታል። ንጉሱ ራሳቸው በእጃቸው ካባ ያለብሱታል ማለት ነው። ከዛ ልጁ ምን እየተፈጠረ እንደሆነ አያውቅም። በጣም ደንግጧል። ትዕዛዜን አክብረክ ታማኝነትህን ትዕዛዝን ማክበርን ስላሳየህን በጣም እናመሰግናለን። ለሁላችሁም የተሰጠው ፍሬ የማይበቅል ዘሩ የማይቀጥል አፈር ውስጥ ገብቶ በስብሶ የሚቀር እንጂ የሚበቅል ዘር አልነበረም። ግን ሁላችሁም ዘሩን ቀይራችሁ የሚበቅል ዘር ከታችሁ አሳድጋችሁ ሌላ ዘር ነው ይዛችሁ አብቅላችሁ ይዛችሁ የመጣችሁት። ይሄ ልጅ ግን የሰጠሁትን ዘር በስነ ስርዓት ወስዶ ተክሎ የተንከባከበ ቆይቶ ግን እንደማይበቅል በስነ ስርዓት ታማኝ ሆኖ አምጥቶ አሳይቶኛል። ስለዚህ እኔ ይችን ሀገር ረጅም ዘመን አስተዳደርኳት። ረጅም ዓመት ይቺ ሀገር እንደዚህ ሰላም ሆና ስትኖር የነበረችው በታማኝነት ህዝብን በማክበር በመውደድ በመተሳሰብ ስንኖር የነበር ነው። ታማኝ ሆኜ እያገለገልኳት ስለነበረ ነው። ስለዚህ ይሄ ልጅ የኔን ንግስና የኔን ሌጋሲ ማስቀጠል የሚችለው ይሄ ነው። ምክንያቱም ታማኝ መሆኑን በዚች በትንሽዬ በምትመስል ዘር ነገር ግን ደግሞ ብትበቅል ደግሞ ለብዙ ሰው በምትተርፈው በዘሯ አይቼዋለሁ። ስለዚህ ልጆቼ እናንተም ልጆቼ ናችሁ። በህይወታችሁ ታማኝ ሆናችሁ ትክክለኛ መንገድ
ይዛችሁ መሄድ አለባችሁ ብለው ንጉሱ ይሄንን ዜና ሲናገሩ ሁሉም በጣም ደንግጠው የያዙትን የበቀለውን ችግኝ እዛው ጥለውት በጣም ተናደው በጣም እያጉረመረሙ ተነስተው ጥለው ሄዱና ያ ግን የእናቱን ምክር ሲሰማ የነበረው የሚቀጥለውን የእሳቸውን ንግስና ተረካቢ ሆኖ ቀጠለ ይባላል። እና ተረቴን መልሱ ልበል። ከዚህ እንግዲህ ብዙ የምንማረው ነገር አለ። እኔ በጣም የወደድኩት በጣም ብዙ ያስተማረኝ ስቶሪ ነው እና ለዛን ያካፈልኳችሁ። አሁን እያየሽኝ ያለሽ አንድ ወጣት ሴት ትኖሪያለሽ። ብዙ እየዘራን ብዙ እየለፋን ብዙ ዋጋ እየከፈልን ነገር ግን በጣም ብዙ ተስፋ የሚያስቆርጡን ነገሮች አሉ። ነገር ግን ሁል ጊዜም እንደምለው እኔ የምር በትክክለኛው መንገድ ላይ እግዚአብሔር በሚወደው እና ሕሊናችንን በማይጋፋ ቦታ ላይ ነው ወይ ያለ ነው? ትክክለኛ ዘር ላይ ነው ወይ እየለፋን ያለ ነው የሚለውን በጣም ሁላችንም ማሰብ አለብን ብዬ ተስፋ አደርጋለሁ። እና በየትኛውም ሁኔታ ውስጥ ትክክለኛ የምንለፋ ዋጋ ምንከፍል በጣም በቃ ጎበዝ የምንሆን ሰዎች መሆን አለብን። ነገር ግን ያ ሲሆን በምንድን ነው? በታማኝነት። ታማኝነት ደግሞ ከራስ ይጀምራል አይደለም? ለራሱ ታማኝ የሆነ ለሌላ ሰው ታማኝ መሆን አይከብደውም። ስለዚህ ሁላችንም ባለንበት ምን አይነት ዘር ነው እየተከልን ያለ ነው? የዘራውን ያጭዳል የሚባለው። ስለዚህ ምን እየዘራን ነው? ምን እያደረግን ነው? የት እየዋልን ነው? ከዚህ ታሪክ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ የኔ ቤተሰቦች። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። በነገራችን ላይ የእናንተንም ሀሳብ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቪዲዮ ብዙ ሰው ጋር እንዲደርስ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑን። እያያችሁኝ ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ሰላም ሁኑ ባይ